መድረስ ነበር የፈለኩትኝ ግን የታለች ስትለው ቤት ውስጥ እንዳለች ማን ነገረሽ በማለት አብርሃም ወደ ሳሎን እንዳስቀምጣት ቡዜን እያየን ነው። አብርሃም የኔን ስም ለማስጠፋት እንጂ እኔ እንደዚህ አይነት ቦታ ላይ የምገኝ ልጅ አይደለሁም ሲል አብርሃም ምላሹን ሰጠ። ታዲያ እኔ በህይወቴ ተጨቁኜ መኖር ሳይሆን ፈታ ብዬ ነው የምኖረው አለ። አዎ አብርሃም ፈታ ብለህ መኖር ትችላለህ፣ ግን እንደ ባለ ትዳር ግን ራስክን አስከብረህ ለምን አትኖርም? የሁሉም ጥያቄ ቢሆንም እህትህ የተናገረችው ቡዛም ትክክል ነው ማለት ነው። እኔ በጣም እየገረመኝ የመጣው ቤተሰቦቼ አብርሃምን እንደሰማችሁት እኔ እንጃ ሁሉም በየቻናሉ ላይ የተለያየ ቪዲዮዎችን ይለቃል፣ ግን ለህዝቡ በጣም ወሳኝ የሆነ ነገር እያስተላለፉ አይደለም። ምክንያቱም እኛ ማንን እንመን? እንዴት እናምናለን? በትዳር ላይ ባለ 80 ሚስት እያለችው ከሌላ ሴት ጋር መዝመት ማለት በጣም ከባድ ነው። አብርሃም ደግሞ ከሄርሜላ ጋር ልክ እንደማስትሽ ተጠብቆ አልለያይ ያለ ልጅ ቢሆንም ግን በጓደኞቹ ግፍፊነት እንደሆነም ያሳያል ማለት ነው። ስለዚህ አቤላ፣ ብሩኬ እንዲሁም እነፈረንጁ ከአብርሃም ህይወት ወጣችሁ እሱም ወደ ትዳሩ ቢገባ እንደኔ መልካም ነው። ይቺ የሜዳ አህያ የሆነ ሴትዮ እሷ ናት እንደዚህ እንዲናገርና ለቤተሰቦቹ እንኳን ጊዜ እየሰጠ እያወራቸው አይደለም። ቡዛን ራሱ እንዴት እንደተቆጣት ማለት ነው።